ሰላም የኢትዮ ግሎባል ቤተሰቦቻችን ዛሬ በዓለም ፖለቲካ ውስጥ ትልቅ ትኩረትን ስቦ ስለሚገኘውና በፓኪስታን አስተናጋጅነት በዋሽንግተንና በቴህራን መካከል ስለሚደረገው ታሪካዊ ድርድር ጥልቅ ትንታኔ ይዘላችሁ ቀርበናል። ይህ ዲፕሎማሲያዊ ግንኙነት በዓለም አቀፍ የኃይል ሚዛን ላይ ከፍተኛ ተጽዕኖ የማሳደር አቅም ያለው ቢሆንም በሁለቱ ሀገራት መካከል ያሉ ስር የሰደዱ ልዩነቶች ግን የድርድሩን ውጤታማነት በጥያቄ ምልክት ውስጥ ጥለውታል። በመሆኑም በዛሬው ዝግጅታችን ሁለቱ ሀገራት በጠረጴዛ ዙሪያ በሚገናኙበት ወቅት እንደ ትልቅ እንቅፋት ሊሆኑ የሚችሉና ድርድሩን ወደ አለመግባባት ሊመሩ የሚችሉ ነጥቦችን በዝርዝር የምንዳስስ ይሆናል። ሁለቱ ሀያላን ሀገራት ወደ ድርድር ጠረጴዛው የመጡት የየራሳቸውን ብሔራዊ ጥቅምና ስትራቴጂካዊ ግቦች ይዘው መሆኑን መገንዘብ ለትንታኔያችን መነሻ ይሆናል። አሜሪካ በፕሬዝዳንት ትራምፕ መሪነት ያላትን ጠንካራ አቋም ለማሳየት ስትሞክር፣ ኢራን ደግሞ ለዓመታት የተጫነባትን ጫና ለመቀነስ የምታደርገው ጥረት ድርድሩን እጅግ ውስብስብ ያደርገዋል። በኢስላማባድ የሚካሄደው ይህ ንግግር ከዲፕሎማሲያዊ ጨዋነት ባለፈ በሁለቱ ወገኖች መካከል የሚደረግ የኃይል ፍልሚያ ተደርጎ ሊወሰድ ይችላል። በንግግሩ ወቅት ስምምነት ላይ ለመድረስ እጅግ አስቸጋሪ የሆኑትንና የሁለቱን ሀገራት ግንኙነት ወደ አዲስ አቅጣጫ ሊመሩ የሚችሉ መሰረታዊ ጉዳዮችን እንመለከታለን። በመካከለኛው ምስራቅ ያለው ወቅታዊ የጸጥታ ሁኔታና የጂኦፖለቲካዊ ሽኩቻ በፓኪስታን ምድር ለሚጀመረው ድርድር እንደ ጥላ የሚጥሉ መሆናቸው አይቀሬ ነው። በሁለቱ ልኡካን መካከል የሚደረገው ውይይት በበርካታ ውጫዊ ጫናዎች የታጠረ ሲሆን፣ በተለይም በቀጠናው የሚስተዋሉ ወታደራዊ እንቅስቃሴዎች ለድርድሩ መሳካት ትልቅ ፈተና መሆናቸው በግልጽ ይታያል። ኢራንና አሜሪካ ስምምነት ላይ ለመድረስ የሚጠበቅባቸው መስዋዕትነትና የፖለቲካ ቁርጠኝነት እጅግ ከፍተኛ በመሆኑ ንግግሩ ወደ ስምምነት ያምራል ወይስ ወደ ተለመደው ቅራኔ የሚለው ጥያቄ የብዙዎች አጀንዳ ሆኗል። አሁን በቀጥታ ወደ ዝርዝር ትንታኔያችን እንለፍና እነዚህን ድርድሩን አስቸጋሪ የሚያደርጉ ነጥቦችን በዝርዝር እንመልከት። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ። አብራችን ቆዩ። በፓኪስታን ዋና ከተማ ኢስላማባድ የሚካሄደው የአሜሪካና የኢራን ባለስልጣናት ድርድር እጅግ ከፍተኛ ግምት የተሰጠው ክስተት ቢሆንም የድርድሩ ስኬታማነት ግን በበርካታ ውስብስብ ምክንያቶች የታጠረ እንደሚሆን እየተነገረ ይገኛል። የሁለቱ ሀገራት ግንኙነት ለበርካታ አስርት ዓመታት በጥርጣሬና በጠላትነት የተሞላ ሆኖ መቆየቱ በአሁኑ ወቅት የሚታየውን ተስፋ ሰጪ ጅምር ወደ ስምምነት ለመለወጥ የሚደረገውን ጥረት አዳጋች ያደርገዋል ተብሏል። በሁለቱ ሀገራት መካከል ለሚደረገው ድርድር ቀዳሚውና ዋነኛው እንቅፋት በሊባኖስ ያለው ወቅታዊ የጦርነት ድባብ መሆኑ ግልጽ ነው። እስራኤል በኢራን ስትራቴጂካዊ አጋር በሆነው ሂዝቦላ ላይ የከፈተችው መጠነ ሰፊ ወታደራዊ ዘመቻ የኢራንን ተደራዳሪዎች አቋም ይበልጥ እንዲጠነክርና የጥንቃቄ እርምጃ እንዲወስዱ የሚያስገድድ ሆኗል። ፕሬዚዳንት መስዑድ ፔዜሽኪያን ድርድሩን ትርጉም የለሽ ሊያደርገው ይችላል በማለት የሰጡት መግለጫ ቴህራን በቀጠናው ያላትን ተሰሚነትና የአጋሮቿን ደህንነት እንደ ቀይ መስመር እንደምትመለከተው ያሳያል። ይህም በዋሽንግተንና በቴህራን መካከል የሚደረገው ንግግር በቀጥታ ከእስራኤል የጸጥታ ፍላጎት ጋር የተቆራኘ መሆኑንና ያለ ሊባኖስ ጉዳይ ድርድሩ ውጤት ሊያመጣ እንደማይችል ይጠቁማል። ሁለተኛው ወሳኝ አጀንዳ የዓለም የነዳጅ ንግድ መስመር ደም ስር የሆነው የሆርሙዝ ወሽመጥ የጸጥታ ጉዳይ ነው። ኢራን ይህንን ወሽመጥ እንደ ሉዓላዊ ግዛቷ በመቁጠር አዳዲስ የባህር ላይ ሕጎችን ለማውጣት መነሳቷ ከአሜሪካ የባህር ላይ የመጓዝ ነጻነት መርህ ጋር በቀጥታ ይጋጫል። ፕሬዚዳንት ዶናልድ ትራምፕ በጉዳዩ ላይ ያላቸው ጠንካራ ተቃውሞና ኢራን መርከቦችን እያስከፈለች ነው በሚል ያቀረቡት ክስ በሁለቱ ሀገራት መካከል ያለውን የኢኮኖሚና የወታደራዊ ፉክክር ያባብሰዋል። የፋርስ ባህረ ሰላጤ ውስጥ የታገዱ በመቶዎች የሚቆጠሩ መርከቦችና የዓለም የኃይል አቅርቦት ስጋት የሆርሙዝ ጉዳይ ከዲፕሎማሲያዊ ጠረጴዛው አልፎ ወደ ዓለም አቀፍ የኢኮኖሚ ቀውስ ሊያመራ የሚችል አቅም እንዳለው መረዳት ይቻላል። የኒውክሌር መርሃ ግብር ጉዳይ ደግሞ የሁለቱ ሀገራት የቆየና ስር የሰደደ የጥርጣሬ ምንጭ ሆነው ቀጥሏል። አሜሪካ በፕሬዚዳንት ትራምፕ መሪነት ኢራን የኒውክሌር መሳሪያ ባለቤት እንዳትሆን ኦፕሬሽን ኢፒክ ፍሪ የተባለ ዘመቻ መክፈቷ በቴህራን ላይ ያለውን ከፍተኛ ጫና ያሳያል። ኢራን በበኩሏ ዩራኒየም የማበልጸግ መብቷን እንደ ሉዓላዊነት ምልክት የምትመለከተው ሲሆን ይህንኑ በዓለም አቀፍ ደረጃ እውቅና እንዲያገኝ ትፈልጋለች። ይሁን እንጂ የአሜሪካው መከላከያ ሚኒስትር ፔት ኤግዜት ኢራን ምንም አይነት የኒውክሌር አቅም ሊኖራት አይገባም የሚለው ጽኑ አቋም በሁለቱ ወገኖች መካከል ያለውን የሀሳብ ልዩነት በሰላማዊ መንገድ ለማጥበብ እጅግ አዳጋች እንደሚያደርገው በግልጽ የሚታይ ሀቅ ነው። ከኒውክሌር ስምምነቱ ጎን ለጎን ኢራን በቀጠናው የዘረጋቸው የጥምረት መረብ ወይም አክሲስ ኦፍ ሬዚስታንስ ለድርድሩ ሌላኛው ትልቅ ፈተና ነው።
በሊባኖስ፣ የመን፣ ጋዛና ኢራቅ ያሉ ታጣቂ ቡድኖች ለኢራን እንደ ቅድመ መከላከል ጋሻ ሆነው የሚያገለግሉ በመሆናቸው ቴህራን እነዚህን አጋሮቿን በቀላሉ አሳልፋ ትሰጣለች ተብሎ አይታሰብም። በአንጻሩ እስራኤል እነዚህን ኃይሎች የህልውና ስጋት አድርጋ መፈረጃቸውና ሙሉ በሙሉ እንዲወገዱ መፈለጓ አሜሪካ በድርድሩ ወቅት የምትከተለውን ሚዛን አስቸጋሪ አድርገዋል። በኢራን የውስጥ ፖለቲካ ውስጥም ቢሆን በኢኮኖሚ የደቀቁ ዜጎች ለመንግስታቸው የሚያቀርቡት የውጭ ወጪ ቅነሳ ጥያቄ ከቀጠናዊ ተጽዕኖ ፍላጎት ጋር እየተጋጨ መምጣቱ ይታያል። ከዚህ ባሻገር የማዕቀብ እፎይታ ጉዳይ ደግሞ ለኢራን የድርድሩ ዋነኛ ግብና የህልውና ጥያቄ ነው። የሀገሪቱ ኢኮኖሚ ለዓመታት በማዕቀብ መጎዳቱ ቴህራን 120 ቢሊዮን ዶላር የሚገመት የታገደ ሀብቷ እንዲለቀቅና ሁሉም ማዕቀቦች እንዲነሱላት እንድትጠይቅ አስገድዷታል። ሆኖም ግን የትራምፕ አስተዳደር እንዲህ አይነቱን ግዙፍ የኢኮኖሚ እፎይታ ያለ ጥብቅ ቅድመ ሁኔታና ግልጽ የወታደራዊ ስምምነት ይሰጣል ተብሎ አይጠበቅም። በፓኪስታን ጠቅላይ ሚኒስትር የተገለጸው የተኩስ አቁም ስምምነት የታገደውን ሀብት ማስለቀቅ ላይ የሚለው ነጥብ አለማካተቱ በሁለቱ ወገኖች መካከል ገና ያልተፈቱና ግልጽ ያልሆኑ የንግግር ነጥቦች መኖራቸውን ይጠቁማል። ይህም የድርድሩን ሂደት ወደ ረጅምና አድካሚ ዲፕሎማሲያዊ ፍልሚያ ሊቀይሩ ይችላል ተብሎ ይገመታል። በአጠቃላይ በኢስላማባድ የሚካሄደው ድርድር በአንድ በኩል አዲስ የሰላም መንገድ የመክፈት ዕድል ቢኖረውም በሌላ በኩል ግን ለዓመታት የተከማቹ ቅሬታዎችና የጥቅም ግጭቶች አሁንም እንደ ትልቅ እንቅፋት ሆነው ይገኛሉ። የሊባኖስ ጦርነት፣ የሆርሙዝ ወሽመጥ ጸጥታ፣ የኒውክሌር መርሃ ግብር፣ የቀጠናዊ አጋሮች ጉዳይና የማዕቀብ እፎይታ ጥያቄዎች እርስ በርሳቸው የተሳሰሩና አንዱ ያለ ሌላው እልባት ሊያገኙ የማይችሉ ናቸው። ስለሆነም የአሜሪካና የኢራን ባለስልጣናት የሚያደርጉት ንግግር ከቃላት በላይ የሆነ ተግባራዊ ለውጥና የፖለቲካ ቁርጠኝነትን የሚጠይቅ ሲሆን ውጤቱም የመካከለኛው ምስራቅን የወደፊት የጸጥታ ሁኔታና የዓለምን የኃይል ሚዛን የሚወስን ይሆናል። የፓኪስታን ሚና እንደ አደራዳሪ አገር ከፍተኛ ቢሆንም የሁለቱ ሀያላን ሀገራት ፍላጎት ግን እጅግ የራቀ ነው። አሜሪካ የኢራን ቀጠናዊ ተጽዕኖ መገደብና የኒውክሌር ስጋትን ማስወገድ ስትፈልግ፣ ኢራን ደግሞ የኢኮኖሚ ማነቋ ተፈቶላት እንደ ቀጠናዊ ኃይል እውቅና ማግኘትን ትመኛለች። ይህ መሰረታዊ የስትራቴጂ ልዩነት በድርድር አዳራሽ ውስጥ የሚደረገውን እያንዳንዱ ንግግር በጥርጣሬ እንዲታይ አድርገዋል። ምክትል ፕሬዚዳንት ጄዲ ቫንስ የጠቀሱት የቀና ልቦና መኖር ለድርድሩ ስኬት ወሳኝ ቢሆንም በተግባር ግን በሁለቱ ወገኖች መካከል ያለው የሀሳብ ልዩነት በፓኪስታን ምድር የሚደረገው ንግግር እጅግ ፈታኝና ውጤቱ የማይገመት እንዲሆን አድርገዋል። የሊባኖስ ጉዳይ በተለይ በዚህ ወቅት እጅግ አሳሳቢ የሆነው እስራኤል የምትወስደው ወታደራዊ እርምጃ በኢራን ላይ የሚኖረው የስነ ልቦናና የፖለቲካ ተጽዕኖ ከፍተኛ በመሆኑ ነው። ቴህራን አጋሮቿ ሲጠቁ ዝም ብላ የምትመለከት ከሆነ በቀጠናው ያላት ተሰሚነትና የመቋቋም አክሲስ ወይም አክሲስ ኦፍ ሬዚስታንስ የሚለው ትርክት ይፈርሳል። በሌላ በኩል ደግሞ ድርድሩን ለማስቀጠል ስትል ወታደራዊ ምላሽ ከመስጠት ከተቆጠበች በውስጥ ደጋፊዎቿ ዘንድ ተአማኒነትን ልታጣ ትችላለች። ይህ አጣብቂኝ በኢስላማባድ በሚደረገው ንግግር ላይ ኢራን ይበልጥ ጠንካራና የማይለዋወጥ አቋም እንድትይዝ ሊያደርጋት እንደሚችል መገመት አያዳግትም። የሆርሙዝ ወሽመጥን ጉዳይ ቢሆን ከቀላል የንግድ መስመርነት ባለፈ የሉዓላዊነትና የኃይል ማሳያ አውድማ ሆኗል። ኢራን በወሽመጡ ላይ የምታደርገው አዲስ የጉዞ መስመር ዝርጋታና የጸረ መርከብ ፈንጂ ስጋት መግለጫ ለምዕራባውያን ሀገራት ግልጽ የሆነ የማስጠንቀቂያ መልእክት ነው። ይህም ከፈለግን የዓለምን ነዳጅ አቅርቦት ማስተጓጎል እንችላለን የሚል ስውር መልእክት ያለው ሲሆን ለድርድር ጠረጴዛው እንደ ትልቅ መደራደሪያ ካርድ እየተጠቀመችበት ትገኛለች። ፕሬዚዳንት ትራምፕ ለዚህ ግልጽ ማስጠንቀቂያ መስጠታቸው በወሽመጡ ላይ ሊፈጠር የሚችል ጥቃቅን ግጭት እንኳ ድርድሩን ሙሉ በሙሉ ሊያበላሸው እንደሚችል ያሳያል። ወደ ኒውክሌር ስምምነቱ ስንመለስ የ2015ቱ የጋራ አጠቃላይ ድርጊት መርሃ ግብር ስምምነት መፍረስ ያስከተለው ጠባሳ አሁንም አልሻረም። ኢራን አሜሪካ ዳግም ከስምምነቱ አትወጣም የሚል ጠንካራ ዋስትና የምትፈልግ ሲሆን የአሜሪካ ፖለቲካዊ ሁኔታ ግን እንዲህ አይነቱን ዘላቂ ዋስትና ለመስጠት የሚያስችል አይመስልም። የሪፐብሊካን አስተዳደር በኢራን ላይ ያለው ጥብቅ አቋምና የኒውክሌር አቅሟን ወደ ዜሮ የማውረድ ፍላጎት ቴህራን ለሲቪል አገልግሎት በሚል የምታደርገውን የዩራኒየም ማበልጸግ ሂደት ፈጽሞ የማትቀበለው ነው። ይህ በሁለቱ ወገኖች መካከል ያለው የመብትና የስጋት ትርጓሜ ልዩነት ለዲፕሎማቶቹ እጅግ ፈታኝ የቤት ስራ ሆኖባቸዋል። የቀጠናዊ አጋሮች ጉዳይ ደግሞ ከኢራን ብሔራዊ ደህንነት ፖሊሲ ጋር በጥብቅ የተቆራኘ ነው። ቴህራን እነዚህን ቡድኖች እንደ ተላላኪ ሳይሆን እንደ ራሷ የደህንነት መዋቅር አድርጋ ነው የምታያቸው።
በሶሪያ የበሽር አልአሳድ አገዛዝ መውደቅና በጋዛ ያለው ጦርነት ኢራን በቀጠናው ያላትን ተጽዕኖ እየሸረሸረባት ባለበት ወቅት አሜሪካ እነዚህን ኃይሎች እንድትተው መጠየቋ ራስሽን አሳልፈሽ ስጪ እንደማለት ይቆጠራል። ስለሆነም በኢስላማባድ ድርድር ላይ በዚህ ጉዳይ ላይ የሚደረገው ድርድር የሁለቱን አገራት የቀጠና የበላይነት ፉክክር የሚወስን እንጂ ቀላል የጸጥታ ስምምነት ሊሆን አይችልም። በመጨረሻም የማዕቀብ እፎይታ ጥያቄው ለድርድሩ እንደ ሞተር ሆኖ የሚያገለግል ነው። ኢራን ወደ ድርድሩ የመጣችው በዋነኝነት የኢኮኖሚ ጫናው ስለበረታባት መሆኑ ባይካድም ይህንን ፍላጎቷን ግን በክብርና በሉዓላዊነት ስም አሳልፋ ትሰጣለች ተብሎ አይጠበቅም። የ120 ቢሊዮን ዶላር ጥያቄው አሜሪካን ለፈተና የሚዳርግ ነው። ምክንያቱም ይህንን ገንዘብ መልቀቅ ማለት ለኢራን ወታደራዊና ቀጠናዊ እንቅስቃሴ ተጨማሪ ጉልበት መስጠት ማለት ስለሆነ ተብሎ ይታሰባል። በመሆኑም አሜሪካ ገንዘቡን ከመልቀቋ በፊት እጅግ በጣም ከፍተኛ የሆኑ ወታደራዊና የኒውክሌር ስምምነቶችን እንደምትጠይቅ ግልጽ ነው። ይህ በፓኪስታን ምድር የሚካሄደው ድርድር በሁለቱ ሀገራት መካከል ያለውን የጥልቁን ገደል ለመሻገር የሚደረግ የመጀመሪያ ሙከራ ነው። ውጤቱ ምንም ይሁን ምን የኢስላማባዱ ንግግር በመካከለኛው ምስራቅ አዲስ የፖለቲካ ምዕራፍ የሚከፍት መሆኑ ግን አይቀርም። ምናልባትም ስምምነቱ ባይሳካ እንኳ ሁለቱ ወገኖች ፊት ለፊት ተቀምጠው የየራሳቸውን ቀይ መስመር በግልጽ መነጋገራቸው ለወደፊቱ ግጭቶችን ለመቀነስ ሊረዳ ይችላል። ይሁን እንጂ አሁን ባለው ተጨባጭ ሁኔታ በሊባኖስ እየፈሰሰ ያለው ደምና በፋርስ ባህረ ሰላጤ ያለው ያልረገበ ጦርነት የሰላሙን መንገድ እጅግ አደጋችና በሾህ የታጠረ አድርገውታል። በአጠቃላይ የአሜሪካና የኢራን ድርድር በስኬት እንዲጠናቀቅ ከተፈለገ ሁለቱም ወገኖች ከቀድሞ ግትር አቋማቸው ወጥተው ለጋራ ሰላም ሲሉ መስዋዕትነት መክፈል ይኖርባቸዋል። አሜሪካ የኢራንን ቀጠናዊ ስጋቶችና የኢኮኖሚ ፍላጎቶች ግምት ውስጥ ማስገባት ሲኖርባት፣ ኢራንን በበኩሏ ዓለም አቀፍ ስጋቶችን የሚቀንሱ ግልጽ እርምጃዎችን መውሰድ እንደሚኖርባት ይነገራል። ይህ ካልሆነ ግን በኢስላማባድ የተዘጋጀው አዳራሽና የተቀባው አዲስ ቀለም ለሌላኛው ዙር የዲፕሎማሲ ውድቀትና የቀጠናዊ ቀውስ መባባሻ መድረክ ሆኖ ከማገልገል አያልፍም። የዓለም ዓይን አሁንም በፓኪስታን ላይ ነው። ውጤቱ ግን በዋሽንግተንና በቴህራን የፖለቲካ ልሂቃን ቁርጠኝነት ላይ የተመሰረተ ነው። የተከበራችሁ የኢትዮ ግሎባል ቤተሰቦቻችን ለዛሬ ያዘጋጀላችሁ መረጃ ይህንን ይመስል ነበር። እናንተም ስለዚህ ጉዳይ ያላችሁን ሀሳብ አስተያየት እንድታካፍሉን እንጠይቃችኋለን። አብራችሁን ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም